ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋቲው ነው። ፕሮግራማችን ላይክ በማድረግ እንዲጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የተለመደውን ድጋፋችሁ እንድታደርጉ የአክብሮት ግብዣችን ነው። በዛሬው ፕሮግራማችን እንግዲህ ትኩረት የምናደርገው በሳምንቱ አጋማሾች የሊግ ጨዋታ ይቀጥላሉ። ከዛሬ ማክሰኞ አንስቶ እስከ ሐሙስ ድረስ ባለው በሁሉም ሊጎች እንግዲህ የሊግ ካፕ ጨዋታ እንዲሁም የሊግ ፊክስቸር የሚደረግ ነው የሚሆነው። ይህንን ተከትሎ እስቲ ጠቅለል አድርገን የማክሰኞን በአምስቱ ትላልቅ ሊግ የሚደረጉ ጨዋታዎች ትኩረት የተሰጣቸው ከፕሪሚየር ሊግ እስከ ላሊጋ ድረስ ያሉትን አንዳንድ መወያያ ነጥቦችን አንስተን በዚህ ፕሮግራም እንወያያለን። ከዚህ ፕሮግራም በመቀጠል እንግዲህ ስለ ሪሽ ጀምስ፣ ስለ ፍሎሪያን ቪትዝ እና ዣቪ አሎንሶን በሪያል ማድሪድ የተመለከተ ፕሮግራም ይኖረናል። በተለይ ከሰሞኑ በማድሪድ ቤት አዲስ ውጥረት በድጋሚ ያንሰራራበትና አንዳንድ ከባድ ውሳኔዎች ከበስተጀርባ እየተሰሙ ነው የሚገኙት። በተለይ በተጫዋቾቹና በአሰልጣኙ መካከል ያለው ልዩነት እየሰፋ መምጣቱን በደንብ የሚያረጋግጡ በርካታ መረጃዎች ከወደ ስፔንም ወደ እንግሊዝም ያሉ ሪፖርተሮች ይዘው እየወጡ ነው የሚገኙትና ይህን ጉዳይ እስቲ በተወሰነ መልኩ ስለ ወቅታዊው የሪያል ማድሪድ ውጤት፣ በአሰልጣኙ በኩል ስላለው ጫናና ስለ ክለቡ አለመረጋጋት እንዲሁም ስለ ፍሎሪያን ቪትዝን በተመለከተ የእሁዱ ጀግና የነበረውን ሪሽ ጀምስንም አንስተን በተለያዩ ፕሮግራሞች አጠር ያለ ቆይታ የምናደርግ ነው የሚሆነውና ፕሮግራማችንን እያደመጣችሁ ላይክ ማድረጋችሁ እንዳትረሱ። ዛሬ እንግዲህ የእንግሊዝ ፕሪሚየር ሊግ በድጋሚ ዛሬ በተለያዩ ስቴዲየሞች ይደረጋሉ። በጊዜ 4 ሰዓት ተኩል ቀደም ብሎ በሚጀምር ጨዋታ። በነገራችን ላይ የማክሰኞ፣ ሮብ፣ ሐሙስ ፊክስቸሮች ላይ የሰዓት ልዩነት አለ። ከአንደኛው ስቴዲየም ሌላኛው ስቴዲየም የሚጀምርበት ቢያንስ የ45 ደቂቃ ልዩነት ይኖራል እና ፊክስቸሮች በኩል ሰዓት ላይጀምሩ ይችላሉ እና ከላሊጋው ተጠባቂ የባርሳና የአትሌቲኮ ማድሪድ ጨዋታ ጋር በተያያዘ የሰዓት ልዩነት ይኖራል። እስቲ በተወሰነ መልኩ እንመለከታለን። ላሊጋው የሚጀምርበት ሰዓትና ፕሪሚየር ሊጉ የሚጀምርበት ሰዓት የመጀመሪያው ጌም የ30 ደቂቃ ልዩነት አለው። ሁለተኛው ጌም እስከሚጀምር ድረስ የ45 ደቂቃ ለውጥ አለው ከሁለቱ የእንግሊዝ ፕሪሚየር ሊግ ከሶስቱ ፊክስቸሮች። ላሊጋው ሻርፕ 5 ሰዓት ነው የሚጀምረው። ይህንን በተወሰነ መልኩ እስቲ እንመልከት። በተለይ በርንማውዝ ኤቨርተን፣ ፉልሃም ከማንቸስተር ሲቲ የሚያደርጉት ጨዋታ 4 ሰዓት ተኩል የሚጀምር ሲሆን ኒውካስል እና ቶትናም 5 ሰዓት ከሩብ ነው የሚጀምረው። የ45 ደቂቃ ልዩነት አለው። አንደኛው ስቴዲየም ሁለቱ ስቴዲየሞች እረፍት ሲወጡ ነው ያኛው ጨዋታ የሚጀምረው። እንግዲህ የተጨማሪ ደቂቃን ሳያካትት ማለት ነው። በጨዋታው እንደ ዘንድሮ ሲዝን በርካታ ደቂቃዎች የሚጨመሩ ከሆነ አንደኛው ጨዋታ ሳይጠናቀቅ ነው የሴንት ጀምስ ፓርክ ጨዋታ የሚጀምረው ማለት ነው። በዚህ መሀል እንግዲህ ባርሳና አትሌቲኮ ማድሪድ ሻርፕ 5 ሰዓት የሚጀምር ይሆናል። ከኒውካስል ቶትናም ጨዋታ 15 ደቂቃ ቀደም ብሎ፣ ከፉልሃም ማንቸስተር ሲቲ 30 ደቂቃ በኋላ። ስለዚህ እነዚህን ጨዋታዎች በዚህ መሰረት መመልከት እንችላለን ማለት ነው። ጁቬና ኡዲኔዜም በኮፓ ኢጣሊያ የሚያደርጉት ጨዋታ ይኖራል። በተለይ ሉቺያኖ ስፓሌቲ ከናፖሊ ውጪ በጣሊያን ሴሪያ ሌላ ክለብ ላለማሰልጠን ለኔፕልስ ክለብ ቃል ገብተው ነበር። በመጨረሻም እንግዲህ ከብሔራዊ ቡድን ከተሰናበቱ በኋላ ዩቬ ለስራ ቅጥር ሲጠራቸው እንግዲህ ፍቃደኛ ሆነው በኃላፊነት ተረክበዋል ከኡጎር ቱዶር። ከዛም በኋላ እንግዲህ ጥሩ መሻሻል በጁቬ ቤት እያመጡ ነው። በናፖሊዎች ዘንድ ግን ከፍተኛ ቅሬታ አለና ዛሬ በኮፓ ኢጣሊያ ጁቬም ጨዋታ የሚያደርግ ይሆናል። ዋነኛው ትኩረታችን እንግዲህ በሶስቱ ጨዋታ ዙሪያ ይሆናል። ፉልሃም ከማንቸስተር ሲቲ፣ ኒውካስል ከቶትናም እና ባርሳ ከአትሌቲኮ ማድሪድ። እስቲ ስለ ሁለቱ የእንግሊዝ የዛሬ ተፋላሚዎች ትኩረት እናድርግ። እንዲሁም በርንማውዝ ከኤቨርተን ቀላል ጨዋታ አይደለም። ሁለቱም ያለፈው ሳምንት እንግዲህ ከአስደንጋጭ ሽንፈት ነው የሚመጡት።
እንደምታውቁት ኤቨርተን ማንቸስተር ዩናይትድን በጎዶሎ ካሸነፈ በኋላ ያለፈው ሳምንት በሜዳው በደጋፊው ፊት በኒውካስል 4-1 በሆነ ሰፊ ውጤት ተሸንፈዋል። በርንማውዝ ሰንደርላንድን 2-2 እየመራ በጨዋታው ሰንደርላንዶች እንግዲህ ካምባክ አድርገው 3-2 አሸንፈዋል። ሁለቱም አስደንጋጭ ሽንፈት አስተናግደው ነው የሚመጡትና በቫይታሊቲ ስቴዲየም ጠንካራ ፍልሚያ ይኖራል ዛሬ በጊዜ በሚጀምረው ጨዋታ። እንዲሁም ማንቸስተር ሲቲ እና ፉላም በክሬቨን ኮቴጅ የሚያደርጉት ጨዋታ እንግዲህ ሲቲ 2 ጉዳዮችን ታርጌት አድርጎ ነው ወደ ክሬቨን ኮቴጅ የሚጓዘው። ይሄም ጨዋታ ለፔፕ ጋርዲዮላ እንግዲህ ትልቅ ውጤት የሚያስፈልገው በሲዝኑ ረጅም ርቀት ተፎካካሪ ሆኖ ለመቆየት ከሰሞኑን የሚታየው ወጣ ገባ ያለን ብቃትና ውጤትን ለማስተካከል እንግዲህ አንደኛው ለማንቸስተር ሲቲ በፔፕ ጋርዲዮላ ውስጥ መሰልጠን ከጀመረበት ጊዜ አንስቶ ትላልቅ ድሎችን በተለያዩ ክለቦች ላይ አስመዝግቧል። ፉላምን ግን በርካታ ጊዜ በማሸነፍ ሲቲ በፕሪሚየር ሊግ ካሉ ተጋጣሚዎች ብዙ ጊዜ የማሸነፍ አጋጣሚ በሁለቱም ስቴዲየሞች በራሱም ከሜዳውም ውጭ በሚያደርገው ጨዋታ ከፍተኛ ዊኒንግ ሬት ከያዘባቸው ክለቦች መካከል አንዱ ፉላም። በዚህ መሰረት እንግዲህ የዛሬውን ጨዋታ አድቫንቴጅን ይዞ በወቅታዊ ብቃት ግን የተወሰኑ ጥያቄዎችን ሳይመልስ ነው ማንቸስተር ሲቲ ወደ ክሬቨን ኮቴጅ የሚጓዘው። ኒውካስል እና ቶትናም የሚያደርጉት ጨዋታ እንግዲህ በብዙ መልኩ ይጠበቃል። ይሄ ጨዋታ በተለይ አዲስ መረጃ ሊያሰማን ይችላል። ከዚህ ጨዋታ ውጤት በኋላ በቶትናም ቤት የዘንድሮ ሲዝን በብዙ ለውጦች ነው የጀመረው። ከፍተኛ ኢንቨስትመንት አድርገዋል። የተለያዩ ተጫዋቾችን ለማምጣት ክለቡን ለማጠናከር ጥረት አድርገዋል። አንዳንዶቹ እንደውም እንደሚቃወሙት ለአንጂን ፖስቴኮግሉ የዚህን ያክል ጥረት አልተደረገም ሲባል ነበር። የክለቡ የረጅም ጊዜ ከ21 ዓመት በላይ በክለቡ የቆዩት ዳንኤል ሌቪ ተሰናብተዋል። አሁን ክለቡ ነን ኢንተርኮንቲኔንታል ቺፍ ኤክስኪዩቲቭ ዳይሬክተር በሚል ሹመት ነው እየተዳደረ የሚገኘው። የክለቡ ባለቤቶች አንደኛው ልጅ የሆነ ክለቡን በበላይነት እያስተዳደረ ነው የሚገኘው እና ብዙ ለውጦች ተደርገዋል። ዋነኛው ጉዳይ ግን የቶማስ ፍራንክን ቆይታ ምናልባት ሴንት ጄምስ ፓርክ ላይ በሚመዘገበው ውጤት ሊወስን ይችላል። ሰሞነኛ ውጤት የቡድኑ አጫወት በተለይ እያስመዘገባቸው ያለው የእንቅስቃሴ ቁጥሮች በጣም አስደንጋጭ ስለሆኑ ቶትናም አንዳንድ ታሪካዊ ደካማ ሪከርዶችንም እያስመዘገበ ነው ባክ ቱ ባክ በተከታታይ። እነዚህ ጉዳዮች ደጋፊው ከዚህ በፊት ሲያነሳቸው የነበሩ አንዳንድ ጥያቄዎች ላይ ከፍተኛ ተጽዕኖ እየፈጠረ ነው የሚገኘው እና ይሄም ጨዋታ ውጤቱ በአንገብጋቢ ደረጃ ለቶማስ ፍራንክ አስፈላጊ ነው። ምን አይነት ውጤት ይመዘገባል ምሽት ላይ የምንመለከተው ነው የሚሆነው። ወደ በኋላ አንዳንድ ነጥቦችን እናነሳለን። ትልቁ ተጠባቂው ጨዋታ እንግዲህ ምሽት 5 ሰዓት በላሊጋ የሚደረገው በባርሳና አትሌቲኮ ማድሪድ መካከል ነው። አትሌቲኮ ማድሪድ ያለፉትን 7 ተከታታይ ጨዋታ ማሸነፉን ተከትሎ ባርሳም ወደ ጥሩ ስፕሪት ወደ ኑ ካምፕ መመለሱን ተከትሎ የዛሬውን ጨዋታ በበለጠ ተጠባቂ አድርጎታል። ባርሳ ያለፉትን ጨዋታዎች እያሸነፈ በጥሩ ፎርም መጥቶ እንግዲህ በተከታታይ ከሜዳ ውጪ ያቻ ውጤት እያስመዘገበ የሚገኘውን ማድሪድን በደረጃው ሰንጠረዥ በመብለጥ በ34 ነጥብ ባርሳ መሪ መሆን ችሏል እና 4ኛ ደረጃ ላይ ከሚገኘው አትሌቲኮ ማድሪድ ጋር ነው የሚጫወቱት። ማድሪድ 2ኛ፣ 3ኛ ደረጃ ላይ ቪላሪያል ነው የሚገኘው እና የዛሬውን ጨዋታ እስቲ በተወሰነ መልኩ አንዳንድ ነጥቦችን እናነሳለን። እስቲ ከክሬቨን ኮቴጅ ፍልሚያ የተወሰኑ ጉዳዮችን እናንሳ። በተለይ ያለፈው ሳምንት የፔፕ ጋርዲዮላ ማንቸስተር ሲቲ ባልተለመደ ባህሪ ጨዋታን በመግደል ኳሊቲ የሚታወቀው የፔፕ አይደንቲቲ በአንዳንድ ጉዳዮች ላይ ጥያቄ ያስነሳ ድል ነው። 3 ነጥብ መገኘቱ ደጋፊን ቢያስደስትም ግን ከበስተጀርባው የተገኘው የ3 ነጥብ የፔፕ አሳማኝ ድል ጥያቄ ውስጥ ከቷል። ፔፕ እንደምታውቁት በአንድ ሲዝን ውስጥ የሱ ቡድን በተለይ በፕሪሚየር ሊግ የሚያሳየው አንድ ተመሳሳይ ባህሪ አለ። በተለይ ሲዝኑ ላይ ሲቲ ለዋንጫ ተገማች ሲሆን ጥንካሬው ሲስተዋል የሚያሸንፍበት መንገድ አንዳንድ ሂደቶች ሲታዩ ፔፕ ሲዝኑ ላይ
ጠንካራ ሆኖ የሚቀርብበት የተወሰኑ ወራት አሉ። ከዛም በኋላ ግን ፔፕን ማስቆም በሊጉ ላይ በጣም ፈታኝ ነው የሚሆነው። ለተከታታይ ፊክስቸር ያለማቋረጥ ወጥ በሆነ ኮንሲስተንሲ ጨዋታዎችን እያሸነፈ ድሉን ሲያሳካ በተለያዩ ጊዜያት ተመልክተናል። ፔፕ በአብዛኛው የሚጠቀመው የውድድር ዓመቱን በአንዴ የሚቀይር የራሱን ጊር ከፍ የሚያደርግበት ወር ኖቬምበር ነው። በኖቬምበር እንግዲህ የፔፕ ጋርዲዮላ ማንቸስተር ሲቲ ሁሌም ካለበት ደረጃ አንድ ስቴፕ ከሌሎች ክለቦች በተሻለ ስታንዳርድ የሚቀመጥበት በሊጉ አናት ላይ ለመቀመጥ ወይም በሊጉ አናት የሚገኘው ክለብ አንገት ውስጥ የሚተነፍስበት ወር ነው። ከዛም በኋላ ዲሴምበርን ጃንዋሪን ይዞ ፔፕን ማስቆም በጣም ይቸግራል። በዚህ ወቅት የቡድኑ ተነሳሽነት፣ የአሸናፊነት ፍላጎት፣ የጨዋታ ስታይሉ ሁሉም ነገር በአንዴ ነው ዳይናሚክ የሚሆነው። እስከዛ ድረስ ግን የፔፕ ቡድን ስለ ሞቢሊቲና ስለ ፍሉዲቲ ትኩረት የሚያደርግበት ወራት ነው የሚሆነው። በሲዝኑ ሲጀምር ፕሪሲዝን ላይ የጨረሳቸውን ጉዳዮች ኤክስፐሪመንቱን የሚፈትሽበት አዳዲስ የጨዋታ ሀሳቦችም የተጫዋች ጉዳትም የተለያዩ ጉዳዮች የሚቀረፉ ከሆነ እስከ ኖቬምበር ድረስ ፔፕ የቤት ስራውን የሚያጠናቅቅበትና ከዛም በኋላ ከየስቴዲየሙ ነጥብ የሚነጥቅበት የውድድር ዓመት ነው የሚሆነው። ነገር ግን በኖቬምበር የፔፕ ጋርዲዮላ ማንቸስተር ሲቲ ያልተጠበቁ ሽንፈቶችን አስተናግዷል። ተከታታይ በኒውካስል እንዲሁም በሌቨርኩዘን ጨዋታ የ10 ተጫዋቾችን ለውጥ በአንዴ ከምርጥ 11 ውስጥ በመቀየር ፔፕ ውጤቱን ለመቀየር ለማጠፍ በሚቸግር ደረጃ በተጋጣሚ አድቫንቴጅ ተወስዶበት አንዳንድ ያልተለመዱ የቡድኑ ባህሪ እየተስተዋለ ሽንፈት አስተናገደ። የኒውካስሉ ጨዋታ በተመሳሳይ ኢንቴንሲቲ ጥሩ ፉክክር ብንመለከትም ግን ሲቲ ላይ ከዚህ በፊት ሊቆጠሩ የማይገቡ የጎል አይነቶች እየተቆጠሩ ማንቸስተር ሲቲ ሲሸነፍ ተመልክተናል እና አንዳንድ ጥንካሬዎች በፔፕ ጋርዲዮላ በኩል መላላታቸውን ያስተዋልንበት ጨዋታ ነበር እና ፔፕ ኖቬምበርን ልክ እንደ ተርኒንግ ፖይንት የሚጠቀመው ይሄ ስፔናዊ አሰልጣኝ እንግዲህ ኖቬምበርን ተሻግሯል። በዛ ተርኒንግ ፖይንት ሳይሆን ባልተመለሱ ጥያቄዎች የዲሴምበር ወር የመጀመሪያ ጨዋታ እንግዲህ ክሬቨን ኮቴጅ ላይ ይሆናል። ፔፕ በፕሪሚየር ሊግ ትላልቅ ዊኒንግ ሬሾ ካላቸው ማለት ማንቸስተር ሲቲ በተቃራኒው ከፍተኛ ዊኒንግ ሬሾ ከሚያገኝባቸው ክለቦች መካከል አንዱ ፉላም ነው። በፔፕ ጋርዲዮላ ውስጥ ማንቸስተር ሲቲ ከፍተኛ ቁጥር ያለውን ድል በማስመዝገብ ፉላም ከተቀዳሚ ክለቦች ተርታ ነው የሚቀመጠውና የዛሬው ጨዋታ ግን በሲቲ ዲፌንሲቭ አክሽን እና ባላንስ ላይ ጥያቄዎች ሳይመለሱ በአካል ብቃት ደረጃ ክለቦችን ኮምፒት አድርጎ የማሸነፊያ መንገድ በተወሰነ የኢንቴንሲቲ ደቂቃዎች ተገድቦ ማንቸስተር ሲቲ ሲጠቃ ግብ የሚቆጠርበት ቡድን ሆኗል። ከዚህ በፊት የሲቲ ኮምፓክት እንቅስቃሴ ከኳስ ጋር ስለነበር ሶሊድ የሆኑ እንቅስቃሴዎችን እንመለከታለን። ከሲቲ ኳስን ለመንጠቅ ክለቦች በሚያደርጉት ጥረት ከፍተኛ ኢነርጂ ያባክናሉ። ፔፕ በስታንዳርድ እና በኳሊቲ ሜዳውን ዶሚኔት አድርጎ በሚቀይራቸውም ተጫዋቾች ሜዳ ውስጥ ባሉም ተጫዋቾች በልዩነት የግቡ ማርጅን አስፍቶ ነው ጨዋታ የሚገለው። አሁን ግን በዛ ስታይል ሳይሆን የሲቲ አዲሱ አይደንቲቲ በሃይ ተርኖቨር ግብን ማስቆጠር ነው። የተገኘውን አጋጣሚ በሞመንት ማስቆጠር መግደል ነው። ሞር ጨዋታን ኮንትሮል ከማድረግ ይልቅ በሃይ ፕረስ መጫወት ለተጋጣሚ ኳስን ትቶ ተጋጣሚ ከተከላካይ ጀርባ የሚተውን ቦታ ታርጌት አድርጎ ማንቸስተር ሲቲ በፈጣን የመልሶ ማጥቃት እንቅስቃሴ ግቦችን ማስቆጠር። በዚህ አይደንቲቲ እንግዲህ በጣም የሎ ብሎክ የሆኑ ቡድኖች ሲቲን ዘንድሮ ሲፈትኑ በተከታታይ ተመልክተናል። እነ ቶትንሃም፣ በቅርብ ሳምንት ደግሞ እነ ቪላ ወደኋላ አፈግፍገው የሚጫወቱ ኮምፓክት የሆኑ ቡድኖች። ይህን ስትራክቸር ለማስከፈት ፔፕ በትዕግስት እስከ ጨዋታው መጠናቀቅ ድረስ የሚታገስ ኮንትሮል የሚያደርግ ሁሉንም የሜዳ ክፍል በትዕግስትና በሂደት አስከፍቶ ጨዋታን እስከ መጨረሻ ደቂቃ ድረስ የመግደል አቅም እንዳለው ያሳየን የቀድሞ የፔፕ ቡድን ዘንድሮ በዛ መልክ አይደለም። ስለዚህ የፉላሙ ጨዋታ እንዳለፉት ቁጥሮችና የሚያገኘው ዊኒንግ ሬት ሳይሆን በወቅታዊ ብቃት ካየን
ዋይት ሃርት ሌን ላይ ቶትናምን በመጀመሪያ 6 ደቂቃ ባስቆጠሩት 2 ግብ ሙሉ 90 ደቂቃ ኮምፓክት ሆኖ ከአንድ ግብ በላይ ሳያስተናግዱ የማርኮስ ሲልቫ ፉላም 2-1 አሸንፈዋል እና ይሄ ጨዋታ ለፔፕ ጋርዲዮላ ቀላል ፈተና አይደለም። በክሬቨን ኮቴጅ የሚጠብቀው እስቲ ምሽት ላይ ምን እንደሚፈጠር አብረን በጋራ የምንመለከት ነው የሚሆነው። ይሄ ጨዋታ እንግዲህ 4 ሰዓት ተኩል የሚጀምር ይሆናል። ሌላኛው ጨዋታ በሴንት ጄምስ ፓርክ የሚደረገው ነው። በተለይ ኤዲ ሃው በዘንድሮ ሲዝን ምንም እንኳን በባለቤቶቹ በክለብ አስተዳዳሪዎች እንዲሁም እንደምታውቁት የኤዲ ሃው ታላቅ እህታቸው እንግዲህ በስራ አስፈጻሚ ኮሚቴ ውስጥ ነው ያሉት። በኒውካስል የበላይ አስተዳዳሪዎች በጣም ከሚወደዱ ከሚታመኑ አሰልጣኞች መካከል ኤዲ ሃው አንዱ ናቸው በሊጉ እና ከስንብት ይልቅ ክፍተታቸውን ድክመታቸው እንዲሞላ ሁሌም ክለቡ ጥረት ያደርጋል። እሳቸውም በዚህ ጠንክረው ይሰራሉ እና ኤዲ ሃው እና ኒውካስል መካከል በተለይ በአስተዳዳሪዎችና በኤዲ ሃው መሀል ይሄ ንፋስ የማይገባ ጥሩ መግባባት ያለ ነው። ደጋፊውም ጭምር ውጤት ቢያጡ እንኳን በትዕግስት የሚጠብቅ ተቃውሞ ቶሎ ማያሰማ ክለቡን በተለይ በቅርብ ዓመት ከረጅም ጊዜ በኋላ የዋንጫ አሸናፊ ማድረግ ለተከታታይ የውድድር ዓመት ማለት በአጭር ጊዜ ውስጥ ለተከታታይ ሲዝን ለሻምፒዮንስ ሊግ ተሳታፊ ማድረግና ቡድኑን አንድ ስታንዳርድ ከፍ እንዳደረጉ ይታመናል። ስለዚህ ኤዲ ሃው በቦታቸው ላይ ውጤት ሲጠፋ ብዙም ድምፅ ሳይሰማ ረጋ ባለመልኩ ሲዝኑን ያስተካክላሉ። በቅርብ ሳምንት እንግዲህ ወደ ውጤት የመጣው በልዩ ፍላጎት ለሚገኘው ሲቲን ኤቨርተንን በተከታታይ አሳማኝ በሆነ ብቃት ማሸነፍ የቻሉት ኒውካስሎች ዛሬ ቶትናምን በሜዳቸው ያስተናግዳሉ። ኤዲ ሃው አሁን መረጋጋት ውስጥ ገብቷል። ውጤት እየመጣ ነው። ቡድኑ የአምናው አይነት አግሬሲቭ ባህሪ በደንብ እየተስተዋለ ነው። ያ የሚታወቅበት የኤዲ ሃው ቡድን ባህሪና በጥሩ ፍላጎትና ከፍተኛ የማሸነፊያ ስነልቦናው የተነቃቃው ቡድን በሜዳው እንግዲህ የማሸነፊያ መንገድ የጠፋበት ብቃቱ የወረደ የማጥቃት እንቅስቃሴው ፍጹም የተበጣጠሰና ኦርጋናይዝድ ያልሆነ ለመረጋጋት ፍጹም የተቸገረውን ቶትናምን ነው የሚያስተናግዱት። ቶትናም ወደ ሴንት ጄምስ ፓርክ ሲጓዝ ካለፉት ጨዋታዎች በባሰ ትልቅ እሳት ነው የሚጠብቃቸው። ምክንያቱም ኒውካስል የማሸነፊያውን መንገድ ከያዘ በኋላ ይሄን ድል የሚያስቀጥለው ትልቁ ኃይል በተለይ በሜዳው ዋነኛና ግንባር ቀደሙ የቡድኑ ደጋፊዎች ናቸው። ለተጋጣሚ እሳት የሚለቅ ስቴዲየም ነው። በጣም አስደናቂ ድጋፍ ያለው አይደለም ለክለባቸው ለብሔራዊ ቡድኑ እንኳን ታማኝ ደጋፊ የሚባሉት የታይምሳይድ ደጋፊ ናቸው ኒውካስል እና ለእንግሊዝ ብሔራዊ ቡድን ዛሬ የሚደረገው ጨዋታ እንግዲህ የቶማስ ፍራንክን ቆይታ ሊወስን ይችላል። በተለይ የቲሙ ስትራክቸርና ያጫወት መንገድ ፍጹም የአዳዲስ የተዋቀረውን የክለቡን ስትራክቸር አላሳመንም። የቀድሞ የአርሴናል የምልመላ ክፍል ኃላፊ እንዲሁም ምክትል ስፖርቲንግ ዳይሬክተር ኤዱ በለቀቀበት ወቅት ሆኖ የሰሩት ጄሰን አይቶም ወደ ቶትናም ሪክሩትመንት ስታፍ አባላት ውስጥ ተቀላቅለዋል። የተለያዩ ስራ አስኪያጆችም እንዲሁም በተመሳሳይ አርሴናል የቀድሞ ሲኢኦም የክለቡ ዋና አስተዳዳሪ ሆነው ተሾመዋል። በስራ አስኪያጆች በኩል በአዲስ መልኩ ስትራክቸሩ ተቃኝቷል እና ከሰሞኑን ጥያቄዎች እየተነሱ ነው ከቦርዱ ቶማስ ፍራንክ ቶትናምን ወዴት እየወሰዱ ነው የሚል። በመጀመሪያ ደረጃ ቶትናም ትልቅ አይደንቲቲ ተገንብቶ በአንዴ የፈረሰ ቡድን ነው። ምክንያቱም የቶትናም ደጋፊ አንድ ትልቅ ጥያቄ አለው ለአመታት የቆየና ምላሽ አግኝቶ ምላሹ ግን ለ10 ዓመት ወይ ለተለያዩ ጊዜያት አልቆየም። በፍጥነት ነው ያ ምላሽ የተቋረጠው። በማውሪሲዮ ፖቼቲኖ ተጥሎ የነበረው የቲሙ መሰረትና አይደንቲቲ በጣም የሚያስደንቅ ነበር። የኢንቴንሲቲ እግር ኳስ ልክ እንደ የርገን ክሎፕ ፕረስ የሚያደርግ ለቶትናም ደጋፊዎች እግር ኳስን ውጤትን ሳይሆን የምንዝናናበትን ፉትቦል የምንመለከተውን ቶትናም ይገንባልን። ሁሌም ቡድኑ ከኳስ ጀርባ እየቆመ ዲፌንድ የሚያደርግ ሳይሆን ዲፌንድ የሚደረግ ቡድን
እንዲገነባ እንፈልጋለን የሚል ስለ ስታይል በጣም ደጋፊው ያነሳል። ይህንን ጉዳይ ምላሽ ለመስጠት እንግዲህ ከማውሪሲዮ ፖቼቲኖ ስንብት በኋላ የክለቡ ዋና ስራ አስኪያጅ የነበሩ ዳንኤል ሌቪ ከዚህ ሀሳብና ከደጋፊው ፍላጎት ጋር ፍጹም የተለያዩ ነው የሚመስለው። ለዛ ነው የደጋፊው ተቃውሞ በየሲዝኑ ከፍ ብሎ ዘንድሮ እንግዲህ ከስራቸው በአንድ ደብዳቤ እንዲሰናበቱ የተደረገው። ስለ ስታይል ሲነሳ ጆዜ፣ ኮንቴ፣ ኑኖ ስፕሪቶ ሳንቶስ የተለያዩ የመጡ አሰልጣኞች በዚህ ስታይል ውስጥ ያለፉ ሳይሆን ሞር ደጋፊው የጠላው እንዲናፍቀው ያደረገው ያ ፉትቦልን የማይደርሱ በአብዛኛው የሎ ብሎክ ስትራክቸርን የሚጠቀሙ አሰልጣኞች ናቸው። ይሄ ደግሞ ተቃውሞውን ከፍ አድርጎ ክለቡና ደጋፊው መካከል ያለው ልዩነት በየአመቱ የሰፋ ነበር። በኮንቴ ጥሩ ውጤት ቶትናም አሻሻለ ተባለ በተለያዩ አሰልጣኞች፣ ግን ደጋፊው ከስታይል ጋር ሁሌም ያለው ጥያቄ እንደቀጠለ ነበር። ይሄ ስታይል በብዙ መልኩ ተመልሷል ብለው ደጋፊው ትልቅ ተስፋ የጣለባቸው አንጅን ፖስተኮግሉ ላይ ነበር። ነገር ግን አሰልጣኙ ማህበረሰብን ባሸነፉ ማግስት እንግዲህ ከስራቸው ተሰናበቱ። የተሰናበቱበት ምክንያት ደግሞ የተለያየ የውድድር አመቱን ሲዝንን አንድ ዋንጫ አይገመግመውም የሚል እውነታ ነበረው። የዳንኤል ሌቪ የአሰራር ደንብ ዋንጫ የሲዝን ሙሉ ግምገማን ዋንጫ ምላሽ አይሰጥም። በውድድር አመቱ ሊጉ ላይ 38 ጨዋታ ፕሩፍ ያላደረገ 90 ደቂቃ መቀበል አንችልም የሚል እውነታ ነው የዘጉት። እሳቸው ሲጠይቁ ደግሞ ቶትናም የማይፈልገውን ነገር ስላመጣው ነው የተሰናበትኩ ሲሉ ነበር። ዋንጫን ቶትናም አይፈልገውም፣ ይህን ዋንጫ ነው ስላመጣው ተሰናበትኩ የሚል ጆክ መሳይ አስተያየት ነበር የሰጡትና አሁን ደግሞ የቶማስ ፍራንክ ቡድን ካለፉት እንኳን የክለቡ ደጋፊዎች ከሚጠይቁት ስታይል በበለጠ ይሄን የጨዋታ ውብ እግር ኳስ የመጫወት ባህሪ የሌለው በሙከራ በኩል እንኳን በፕሪሚየር ሊጉ ታሪክ ለሁለት ተከታታይ ለንደን ደርቢ ጨዋታ 0.07 እና 0.01 ኤክስጂ ያስመዘገበ ብቸኛ ቡድን ሆኗል። በለንደን ደርቢ ከቼልሲና ከአርሴናል ጋር ሁለቱን ጨዋታ የተሸነፈበት መንገድ፣ የተወሰደበት ብልጫ ያሳየው የቡድን አይደንቲቲ ፍጹም በደጋፊው ዘንድ ከፍተኛ ተቃውሞ አስነስቷል። እንዲሁም ያለፈው ሳምንት በሌላኛው የለንደን ተቀናቃኝ ክለብ በፉላም ተሸነፉ። ውጥረቱ ከፍ ብሏል። ቶማስ ፍራንክ በሜዳቸው ካለ ሪከርድ ይልቅ ከሜዳቸው ውጭ ያለው ሪከርድ የተሻለ ነው በቶትናም ቤትና ስለ ስታይል ያለው ጥያቄ ሳይመለስ ጥሩ ስታይል ያለውን ቡድን የገነቡትን ፖስተኮግሉን ያስተናበተው ቶትናም በበለጠ እንግዲህ ያለ ኳስ በሚደረጉ የኦቨርወርክ ሬት እንቅስቃሴዎች ጨዋታ ማሸነፍ የሚፈልገው በአካል ብቃት የሚያምን የቶማስ ፍራንክን ያጫወት መንገድ ክለቡ እያሸነፈም ጭምር ቅሬታ ነበር። አሁን ደግሞ ውጤት ሲጠፋ በበለጠ አሰልጣኙን ጫና ውስጥ ከቷቸዋል። ዛሬ እንግዲህ ወደ ታይም ሳይት ተጉዘው የሚያስመዘግቡት ውጤት በአሰልጣኙ ላይ ከጨዋታው በኋላ ቀጥተኛ ውሳኔ የሚያሰጥ ነው የሚል መደምደሚያ ላይ ተደርሷል እና ቶማስ ፍራንክ ምናልባት ከዛሬው ምሽቱ ጨዋታ በኋላ ለስንብት ሊበቁ ይችላሉ። አስጊ ሁኔታ ውስጥ ነው ያሉት እኚህ ዴንማርካዊ አሰልጣኝና የዛሬው ጨዋታ በእጅጉ ተጠባቂ አድርጎታል። ቶትናም ደግሞ ኒውካስል ደግሞ ያለፉትን ተከታታይ ጨዋታ እያሸነፈ የመጣበት ስፕሪት በጥሩ ሞቲቬሽን ላይ ነው የሚገኘው። እዚህ ላይ ደግሞ ጉዳት ላይ የነበሩ ተጫዋቾች በአብዛኛው ተመልሰዋል። በበለጠ ቡድኑ ተጠናክሯል። ለቶትናም የዛሬው ምሽት ጨዋታ በከፍተኛ ውጥረት የሚደረግ ነው እና እስቲ ከጨዋታው በኋላ የሚመዘገበው ውጤት ተመልክተን ይዘላችሁ ነው የምንመጣው። በመጨረሻም ባርሳና አትሌቲኮ ማድሪድ ስለሚያደርጉት ጨዋታ እስቲ አንዳንድ ነጥብ እናንሳ። የዛሬው ምሽት ተጠባቂ ጨዋታ እንግዲህ በባርሳና አትሌቲኮ መካከል የሚደረግ ነው። ይሄ ጨዋታ ከየትኛውም ጊዜ በላይ ትኩረት አግኝቷል። በተለይ ወቅታዊው የሪያል ማድሪድ መልበሻ ቤት አለመረጋጋቱ ለሁለቱ ክለቦች የበለጠ በላሊጋው ላይ የሚያደርጉትን ፉክክር በተሻለ ደረጃ ውጤቶችን እንዲያስመዘግቡ፣ በተቃራኒው ደግሞ ከማድሪድ በሌላ ሳይድ ባርሳ በጥሩ የውስጣዊም የነበራቸው የፋይናንስ ባላንስ እየተስተካከለ መምጣቱ፣ በሜዳ ውስጥ በለንደን ከተሸነፉ በኋላ በቼልሲ
አንዳንድ ጉዳዮች ሂደቶች እንግዲህ ቦታቸውን እየያዙ መምጣታቸው በተለይ ደግሞ የፔድሪ ለአንደኛው 45 ለዚህ ጨዋታ ብቁ መሆን ለሃንሲ ፊሊክ ጥሩ መረጋጋት እንደፈጠረ እየተነሳ ነው የሚገኘው። ነገር ግን አሰልጣኙ አሁንም ድረስ በክለቡ ኢንቴንሲቲ እና ኮንሰንትሬሽን ላይ ብቁን ያምነው አይነት ምላሽ መስጠት የሚችል ባህሪ ላይ አይደሉም ብሎ ነው የሚያምነው። አሁንም ክለቡ ጠንክሮ መስራት እንዳለበት እና ተጫዋቾቻቸው ለእያንዳንዱ ጨዋታ የሚሰጡት ምላሽ በተለይ በቼልሲ ጨዋታ የታየው የቡድኑ የኢንቴንሲቲ መውረድና ተጫዋቾች ላይ መሰላቸት መታየቱን ተከትሎ አሰልጣኙ በበለጠ በዚህ ዙሪያ መስራት ይፈልጋሉ። ከትናንት በስቲያ በነበረው የቡድኑ ትሬኒንግ ላይ ፍሬንኪ ዲዮንግ አለመገኘቱን ተከትሎ በተለያዩ ሚዲያዎች እንግዲህ በስፔን ሚዲያዎች ይህ ተጫዋች መጠነኛ ህመም እንዳጋጠመው ሲዘገብ ነበር። ነገር ግን ከዚህ ጨዋታ ቀደም ብሎ ሃንሲ ፊሊክ በሰጡት ጋዜጣዊ መግለጫ ፐርሰናል ጉዳይ እንደነበር የግል ጉዳይ እንደነበርና ተጫዋቹ ከጉዳት ጋር ተያይዞ አልነበረም የመጨረሻ የክለቡን ከትናንት በስቲያ የነበረውን የእሁድ ትሬኒንግ ያመለጠው እንግዲህ ወደ ትሬኒንግ ተመልሶ ትናንትና በነበረው የቡድኑ የመጨረሻ ትሬኒንግ ላይ መሳተፉ ተገልጿል። ለዚህም ጨዋታ ብቁ መሆኑ ተረጋግጧል። አትሌቲኮ ማድሪድ እንግዲህ ከተከታታይ 7 ጨዋታ ድል በኋላ ነው ወደ ካምፕ ኑ ዛሬ ምሽት የሚጓዘው። የዲየጎ ሲሞኔ አትሌቲኮ ማድሪድ እንግዲህ አጀማመሩ የዛን ያክል የቀድሞ አይነት ጥንካሬ አልተስተዋለበትም። የተወሰነ ለውጦች ነበሩ። አሁን ግን ወደ አሸናፊነት ስፕሪት በአግባቡ ተመልሷል። የዛሬው ምሽት ጨዋታ እንግዲህ በሁለቱ ክለቦች መካከል ጠንካራ ፉክክር የሚታይ ይሆናል። እንግዲህ ምሽት 5 ሰዓት ላይ ይህን ጨዋታ ተመልክተን በድረ ጨዋታ ዘገባችን ይዘን ምንመጣ ነው የሚሆነው። በአጠቃላይ ዛሬ የሚደረጉ በፕሪሚየር ሊግ እና በላሊጋ ያሉ ጨዋታዎችን በእንዲህ መልኩ ተመለከትን። ከዚህ ፕሮግራም በመቀጠል ትኩረታችን የሚሆነው እንግዲህ የእሁዱ የጨዋታው ኮከብ ማሽን ስለሆነው ሪሽ ጀምስ የተወሰኑ ነጥቦች እናነሳለን። ሪሽ ጀምስ በልዩነት እዛ ጨዋታ ላይ እንዴት ከፍ ሊል ቻለ? የዚህ ተጫዋች አስተማማኝ ፊትነስ እና ብቁ አካል ብቃትን ይዞ ለእያንዳንዱ ጨዋታ የመቅረቡ ሚስጥር፣ በዛ ጨዋታ የተስተዋሉ ደግሞ ሌሎች ታክቲካዊ ጉዳዮች አሉ። እነሱን አንስተን ምንወያይበትን ፕሮግራም ይዘላችሁ እንመጣለን። ይህንን ፕሮግራም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከሀገር ውጭ የምታደምጡ ደግሞ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በሪሽ ጀምስ ፕሮግራም እስከምንገናኝ ድረስ ሰላም ቆዩ።